አሁን የተቸገርነው ኦርቶዶክሱ ደንዝዞ ነው። አሁን የተቸገርነው ኦርቶዶክሱ ሃይማኖት ከሀገር ይሰፋል። ሃይማኖት ከሀገር ይሰፋል። ጣቱ በዚህ ልክ ተማሯል። ወይ ግደለን መንግስት ወይ ግደለን እስክንሞት ድረስ እንናገራለን። እስክንሞት ድረስ መናገር ብቻ አይደለም እናስተባብራለን። ሲዞሩን ዝም ማለት አይ በቃ ሙተዋል ብለው ሰፈሩ። ሲዞሩን ዝም ማለት አይ ሙተዋል በቃ ብለው ሰፈሩ። ዛሬም ቢሆን በዚች በምድራችን በኢትዮጵያ ዛሬም ቢሆን በዚች በምድራችን በኢትዮጵያ የስንት እናቶች እንማ እየፈሰሰ ነው። አቡነ ሳዊሮስ ድንገት ተነስተው በሃይማኖት ምናምን አትበል። ሳዊሮስ ተነስተው በሃይማኖት ምናምን አትበሉ፣ በሃይማኖት አይደለም። ሰላምና ጤና ፍቅርና በረከት ይስጥልን። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ለዚህ ሰዓት ደረሳችሁ? እንደምንስ ቆያችሁኝ? እግዚአብሔር አምላካችን ኃያሉ ንጉሥ የተባረከ የተመሰገነ ይሁን። እግዚአብሔር ይመስገን ደህና ነን፣ እስካሁን በህይወት አለን። እንግዲህ ያልታሰራችሁና ያልታገታችሁ ሰዎች እንደምን ዋላችሁ ብሎ በዚህ ሰዓት ያለው እስር ቤት ነው፣ ተይዟል፣ ታግቷል ማለት ነው። ለምን ዓለም እንግዲህ ያጠፋው ነገር አለ ብዬ አላምንም። ምክንያቱም የሚታየውና ሁሉም ህዝብ የተስማማበትን ነገር ነው እሱ ለህዝብ አንጸባርቆ በእውቀቱ በተማረው በተሰጠው ስጦታ እያንጸባረቀ የነበረውና ግን ያው ከባድ ነው። ስለዚህ እንዲህ ሆኗል ማለት ነው። እኔ ዲያቆን አቤሜሌክ ነኝ። ወደ እናንተ እነዚህን መርሃ ግብሮች ይዤላችሁ ቀርብ ያለሁኝ። በቀጥታ ወደ መርሃ ግብራችን እንሂድ። በአርሲ እንግዲህ አሰቃቂ የሆነ እጅግ በጣም አሳዛኝ የሆነ ነገር ተፈጥሯል። ትኩስና አዲስ ነው። አንድ ካህን በእርሻው ላይ ያሉ ከበሮቻቸው ጋር በእርሻ እያሉ እያረሱ ባሉበት ተይዘው ታርደው እርድ ተደርገው ታርደው ተገኝተዋል። ይሄ ከኛ እንዝላልነት የመጣ ውጤት ነው። ይሄ በእኛ እንዝላልነት የመጣ ነው። መቼ ነው የሆነው? ትላንትና በስቲያ። የት? እስካሁን እየጮህን ባለንበት ቦታ። ማን ነው እንዲሆነው? ካህኑ፣ የቤተ ክርስቲያኒቷ አሐዱ አብ ቅዱስ ብሎ የሚቀድስ ስጋው ደሙን ፈትቶ የሚያቆርበን ካህን በእርሻው ቦታ ላይ ያለ አርደውታል። ዛሬም በምስራቅ አርሲ አንድ ካህን አግተው አርደው ወደ የሚያገለግልበት ደብር ልከውታል። እንግዲህ በዚህ 3 እና 4 ወር ብቻ በምስራቅ አርሲ ከ170 በላይ ኦርቶዶክሳውያን ታርደዋል። ህፃናት፣ የ2 ዓመት ህፃናት፣ የ1 ዓመት ህፃናት ጭምር እህቶች፣ እናቶች፣ አገልጋዮች፣ ወንድሞች፣ አባቶች ሳይቀሩ ተመርጠው ታርጌት ተደርገው ኦርቶዶክሳውያን ብቻ ተገለዋል። በምስራቅ አርሲ ከ150 በላይ አብያተ ክርስቲያናት አሉ። ከዛ ውስጥ በአሁን ላይ እያገለገሉ ያሉት 11ዱ ብቻ ናቸው። አብዛኛው ወረዳ ክርስቲያንን የማጥራት ስራ ሰርተዋል። አብዛኛው ወረዳ ከክርስቲያን ነፃ ነው ወጥተዋል። ግማሾቹ ለህይወታቸው ሲሉ ሃይማኖታቸውን ቀይረዋል። ግማሾቹ ደግሞ ከአካባቢው ለቀዋል። እስከ መቼ ድረስ ነው በዚህ የምንቀጥለው? እስከ መቼ ድረስ ነው ሞት እየዘገብን የምንቀጥለው? እስከ መቼ ድረስ ነው ከንፈር ምን መጣው? ለምንድነው ማንጨክነው? ለምንድነው አባቶቻችንስ ጨክነው የማይመሩን? እስከ መቼ መምህራኖቻችንስ ዝማሬ ስትሉ የነበራችሁ መምህራኖቻችንስ እስከ መቼ ነው? ህዝብ ሲያልቅ ነው ወይ ግልጋሎቱ መሃል ከተማ ላይ ብቻ ነው? እጅግ በጣም ያሳዝናል። እጅግ በጣም ያሳፍራል። በእውነት እንግዲህ ምንም ያህል ብንጮህ ምንም ያህል ሐሳባችንን ወደ እናንተ ያሰብነውን ብናንጸባርቅ የሚደግፈንና አብሮን የሚሆነው ሰው ግን እጅግ በጣም ጥቂት በመሆኑ እንደ ሐሳባችንና እንደ ፍላጎታችን ተራምደን መግባትና ያን ነገር ማድረግ ስላቃተን አሁንም እዚሁ ላይ ሞት እየዘገብን እንገኛለን። እንዲሆነናል እንዲሆንን እየሆንን ነው እያልን ዕለት ዕለት የሚሆነውን ነገር ይኸው
እንደምታዩት ነው። ምናሉ ሊቀ ሊቃውንት ስምዐ ኮነ መልአክ ሲወሩን ዝም አልናቸው ሞተዋል ብለው ሰፈሩብን ያሉት። ሲዞሩን ዝም አል ሙተዋል በቃ ብለው ሰፈሩብን እና ሙተን እኮ ነው የታየነው። እኛ ራሳችን ሙተን ስናገኙ አገሪቱን ወደ ኋላ ያስቀረች ነበር። ሲሶ መንግስት እያለች አገሪቱን ጋጥ አድርጋ የበላች ስትባለች ቤተክርስቲያን ያን ጊዜ ነበር። ጳጳሳቱ በእነሱ መካከል ዘረኛ ሊኖር ይችላል፣ ጉቦኛ ሊኖር ይችላል። ቤተክርስቲያንን የተወ ዓለማዊ የሆነ ቅልጥ ባለ እንቅልፍ ውስጥ የተኛ ሰው ሊኖር ይችላል። በአደባባይ ዲስኩርስ ሲሰጥ አንድም የተከላከለላት የለም። እንጂ ቤተክርስቲያን እኛ በጸሎት አናመልጥ፣ ጸሎት የለም። በጾም አናመልጥ፣ ጾም አናውቅ። በትህትና በንጽህና ሆነን እግዚአብሔርን ደጅ ጠንተን አናመልጥ። ይሄ ሁሉ ነገር ቤተክርስቲያንን ከእጃችሁ ሊቀሟችሁ ያሰፈሰፉ በጣም ብዙዎች ናቸው። ብዙዎቻችሁ በትምህርት አጣችኋታል። በካድሬዎች ስልጠና፣ በተለያዩ መንገዶች ቤተክርስቲያኒቱን ሊያስጠሉ የሚችሉ ታሪኮች ሲተረኩ ነው የኖሩት። ቤተክርስቲያኒቱም ዝም ማለት በተኩላ መካከል የተላከች የተቀመጠች በግ ናት ቤተክርስቲያን። ከአሕዛብ ጋራ ፊት ለፊት አንዳንድ ጊዜ የምታደርገው ውጊያ አላት ቤተክርስቲያን። አንዳንዱ ትዳር የሚመሰርተው እዛው በከተማ ነው። እዚህም እንኳን መስርቶ ቆርቦ አግብቶ ግን ሌባ ነው። ጠፍታ በተገኘች ቤተክርስቲያን ውስጥ እየኖር ንስሐ ሳትገባ እንድታገለግል እግዚአብሔር ፈቅዷል። ምናችንም እኮ እግዚአብሔር አይደለም። በእውነቱ ምናችን ነው እግዚአብሔር? ጉቦ ተቀባይ ነው ዛሬም። ግን ደግሞ ሌላ ሴት አሳዳጅ፣ ሌላ ወንድ አሳዳጅ፣ እንደዛ በአጋንንት መጫወት ማሰር የምትችል ቤተክርስቲያን ዛሬ አጋንንት ይሰራል። ትዕቢትን የምታወግዝ ቤተመቅደስ ውስጥ ቤተክርስቲያን ውስጥ ትዕቢት የነፋቸው፣ ሐሰትን የምትቃወም ቤተክርስቲያን ውስጥ ሐሰት የሞላቸው። ድሃ ማለት ብዙ ገንዘብ የሌለው እንዳይመስላችሁ፣ ሀብታም ነው በጣም ድሃ። እዚህ ቤተክርስቲያን ውስጥ ሳይቀር መተን ኃጢአት እየሰራ እኛ እኮ በእውነት ውሃ ውስጥ ገብተን ያደፍን ሰዎች እኮ ነው። ስለናቁን የገደሉን አይደል? አዎ፣ ለዛም ነው እዚህ ደረጃ ላይ የደረስነው። ከሙሉ ስብከታቸው ውስጥ ተውጣተው ፍሬ ሀሳቦቹ ያነሱትን ነገር አልጮሁም ስለተባሉ አልተናገሩም ስለተባሉ ድምፃቸው ጠፍቶ ስለነበረ እሳቸውና ሄኖክ ኃይሌ ጠፍተው ስለነበረ ወጥተው የተናገሩበት እልህ ቀስቃሽ እንዴት ነው በእልህ የተናገሩት እስኪመስለኝ ድረስ ነው የተሰማኝ ይሄንን ቪዲዮ ሳይና። በእውነት እንግዲህ ሊቁን እጅግ በጣም አድርገን እናመሰግናለን። እንደ አንድ ኦርቶዶክሳዊ መምህር፣ እንደ አንድ ኢትዮጵያዊም ደግሞ በዚህ ልክ ድምፃቸውን ስለሰጡን እኔም ደስ ብሎኛል። በእንትናቸው ላይ ምንድነው ያሉት? ዝም ስንላቸው ዞሩን ወረሩን፣ ዝም ስንላቸው ሞተዋል ብለው አረፉብን አሉ እና ቆይቷል። ይሄ ነገር ከመጣ ቼክ እየተደረግን ነው እዚህ የደረስነው። ቀስ በቀስ ቼክ ተደርገናል። ጥቂት ነገሮች ቼክ ተደርገናል። እስኪ የሆነች ነገር አፈንዳና ከወጡ እናያቸው፣ ካልወጡ ምን ያህል ጠጋ ማለት እንዳለብን እናውቃለን እየተባልን ነው እንደዚች ስቴፕ ባይ ስቴፕ እየሆነ ወደዚህ ድረስ የደረሰው። ይገርማል። ዛሬም ቢሆን በዚህች በምድራችን በኢትዮጵያ የስንት እናቶች እንማ እየፈሰሰ እንደሆነ፣ ስንት እህቶች እንደተደፈሩ እንሰማለን። በየቀኑ መርዶ እንሰማለን። ስንት ህፃናት በረሃብ እያለቁ እንደሆነና እንሰማለን። ስንት ጎረምሶች እየቆሰሉ በየሆስፒታሉ እንዳሉ እንሰማለን። ስንት ወገኖቻችን በጦርነት ምክንያት እየተጎሳቆሉ እንደሆነና ስንት አዝመራ እንኳን መሰብሰብ አቅቶት ወጣቱ በሙሉ ወደ እልቂት እየሄደ እንደሆነ እናስባለን። ይሄ አንዳችን ከሌላችን የምንለይ ነገር አይደለም። ይሄ ወደ ልባችን ተመልሰን ይህን የጨለማ ዘመን ወደ እግዚአብሔር ተመልሰን ይህን የጨለማ ዘመን የምናልፍበት ይሄ የንስሐና የጾም ጊዜ በእውነትም በእግዚአብሔር ፊት ተንበርክከን ልክ ያ ዳንኤል እንዳለው በአንተ ፊት ኃጢአት ሰርተናል፣ በድለናል፣ እኛና ህዝቡ መሪዎቹ ሁሉ በአንተ ፊት ኃጢአት ሰርተናል። በዚያ በዳንኤል ምዕራፍ 9 ላይ ነው አሁን እያልኩት ያለሁት። በዚያ የንስሐ ጸሎት እግዚአብሔር በዚህ በምድሪቱ ላይ የተደረገው ኃጢአት ሁሉ፣ የፈሰሰው ደም ሁሉ፣ የተንገላቱ እናቶች፣ እህቶች፣ ወንድሞች በሙሉ የታሰሩ መከራ ያዩ ሁሉ የነሱ ሁሉ እንባ በእውነትም በእግዚአብሔር ፊት እየጮኸ ስለሆነ አንዳችን ከሌላችን ተለይተን ሳይሆን ሁላችንም አንድ ልብና አንድ ሐሳብ ሆነን በእግዚአብሔር ፊት ቀርበን ይህንን ጾም በእውነት ወደ ብርሃን የምንወጣበት ጾም እንዲሆንልን ሁላችን ተግተን እንድንጸልይ በእግዚአብሔር ስም አሳስባለሁ። አንድም ነገር ትዝ ይላል እንድናስተውል የሚገባ ይመስለኛል። አሁን ብዙዎቻችን ሁላችንም ባንሆን እንኳን ብዙዎቻችን
ከእግዚአብሔር ጋር ያለንን ነገር እኮ እጅግ በጣም አለያይተነዋል አይደል? በጣም አራርቀነዋል። ያለበትን ቦታ ያስቀምጥነው በጣም ሩቅ አድርገን ነው። እግዚአብሔር የቱጋ ነው? እኛ የቱጋ ነን? የእሱ ስርዓት፣ ህጎቹ፣ ሃይማኖታዊነታችን የቱጋ ነው? በጣም ሩቅ ነው። ይህንን በጣም ልናስተውል የሚገባ ይመስለኛል ብዬ አስባለሁኝ። ይሄ ሁሉ መከራ ሲመጣ፣ ይሄ ሁሉ ነገር ሲሆን እንደው በእውነት የአንድ ሰው ጸሎት ተሰምቶ ወይም ደግሞ ወደ እግዚአብሔር እንደው ወደ ጽርሐ አርያም ልበላችሁ፣ ወደ ክርስቶስ፣ ወደ እግዚአብሔር፣ ወደ ሰማይ የሚያርግ ወደ እርሱ የሚደርስ ጸሎት የሚጸልይ ወደ እሱ የሚያነባ አንድ የእግዚአብሔር ሰው ኢትዮጵያዊ ሙሴ ጠፍቶ ነውን? እሺ ይጥፋ። ብዙዎች በአንድ ላይ ሆነን ይሄንን ጸሎት ብንጸልይ፣ ቤተክርስቲያን አሁንም ምህላ ብታዝ፣ ወደ ስጋው ደግሞ ብንቀርብ፣ ብዙዎቻችን ስለዚህ ነገር ስለ አርሲ ብቻ ሳይሆን እየሆነ ስላለው ስለ ሀገራችን፣ ስለ ኢትዮጵያ፣ ስለ ቅድስቲቱ ቤተክርስቲያን ኦርቶዶክሳዊ ተዋህዶ ብለን ወደ ስጋው ደግሞ ብንቀርብ፣ ንስሐ ብንገባ፣ ከጥቂት ነገሮች ትንሽ ብንቆጠብ፣ የያዝነውን ጾም እንኳን እኮ ስጋ እየበላን የምናሳልፍ መዓት በእውነት ይሄ ሰኔ ጾም የኛ ጾም አይደል እንዴ? የኛ የካህናት፣ ዲያቆናት፣ ቄሶች፣ መርጌቶች ምናምን ጳጳሳት፣ መነኮሳት ምናምን የሚጾሙት አይደል? የምዕመናን እኮ የተከለከለ ነው አይደል? እንደዛ ነው የሚሰማችሁ። እንደው ትንሽ እንመለስ እስኪ ይሄንን አግዙን። አሁን እንደራጅ የሚል አለ፣ እንዲናርግ እስኪ መደራጀቱን እስኪ በስጋው ደግሞ በንስሐ አርጉት። እንደራጅና ንስሐ እንግባ። እስኪ ቤተክርስቲያን ይዞን የሚሄድ ሰው እንምረጥ። ያንን ማድረግ ይበጀናል ብዬ አስባለሁ። እስከዛሬ ድረስ እየለቀኩ የመጣሁትን መቼም አይታችሁታል። እሱን በዋናነት ይዘን እያስቀጠልን ነው። ስለዚህ አብራችሁን ሁኑ። ንስሐ መግባት የምትፈልጉ ሰዎችም ካላችሁ በእውነት ደውሉልኝ በማስቀምጥላችሁ ስልክ ቁጥር። እኔ ንስሐ ልቀበላችሁ ልሰጣችሁ ሳይሆን ጥሩ አባቶች አገናኛችኋለሁ። ከብዶኛል እንደው እንዴት አድርጌ ልግባ የምትሉ ሰዎች ክም ካላችሁ በጥቂቷ ምክር የምትፈልጉ ሰዎች እነግራችኋለሁ ብዬ አስባለሁ። እና በተቻለን አቅም ሀገራችንና ሃይማኖታችንን የምናጸናው የምናሻግራት ንስሐ በመግባት ወደ እግዚአብሔር በመቅረብ ወደ ስጋው ደግሞ በመቅረብ አንድም ደፍሮ ይሄንን አልፎ ደግሞ በስጋዊነት ተገዳድሮን ሀገራችንና ሃይማኖታችንን ሊያሳጣን የሚችል አካል ሲመጣ ደግሞ ጠንከር በማለት እናሳልፋታለን ብለን እናስባለን። አቡነ ሳዊሮስ ተነስተው በሃይማኖት ምናምን አትበሉ፣ በሃይማኖት አይደለም። ስለዚህ በሃይማኖት የሚባለው ነገር ትክክል አይደለም፣ አደጋ ደርሷል፣ አታካብዱት ምናምን ብለው አሉ። ይሄ ነው ጳጳስ ማለት እንደዚህ ጳጳስ ማለት እንደዚህ ነው። መስፈርቱን የሚያሟላ የዚህ ዘመን ሐዋርያ እንደዚህ ነው። የምን ማካበድ ነው? ካህን ታርዶ ስንት ካህን ባለበት ሀገር አንድ 60 ካህን ታረደ ተብሎ እንደዚህ አቡነ ሳዊሮስ የገባቸው ናቸው። ስንት ቤተክርስቲያን ያለው እና 2 ቤተክርስቲያን ተቃጠለ፣ 3 ቤተክርስቲያን ተቃጠለ ተብሎ እንደዚህ ነው። የ70 ዓመት አሮጊት ምናምን ታረዱ። ባይታረዱስ መሞታቸው ይቀራል እንዴ? እንደውም በኦሮሞ ጽንፈኛ መታረድን እድል ነው። ስለዚህ አቡነ ሳዊሮስ ትንሽ ገስጸዋል። ከባድ ነበር። እኔ ትንሽ የተሰራችው ድራማ ትንሽ እንትን ብላኛለች። የሄዱትን ሰዎች በብሔር ለመክፈል ሞክሬያለሁ። ምክንያቱም ጊዜው የብሔር ስለሆነ የአብይና የዳንኤል መንግስት ዘመድኩን በቀለ ያው መቼም የምትከታተሉት ፔጁን የምታዩ ሰዎች ካላችሁ መቼም ዕለት ዕለት የሚለቃቸው ነገሮች ስላሉ ብዙ ነገር ትማሩበታላችሁ ብዬ አምናለሁ። ብዙ ነገርም ደግሞ ያስተምረናል። እውነትም ነው። እኔ እስከዛሬ ድረስ ካልተንሸራተቱና ካልወደቁብኝ ሰዎች ውስጥ አንዱ እሱ ነው። በምንም አይነት ምክንያት እንደ ሰውነቱ ሰው ነው ብለን ጀጅ ልናደርገው የምንችለው ነገር ሊኖር ይችል ይሆናል። ነገር ግን ከእውነት ውጭ አይደለም። ያም ጀጅ የሚደረገውም ነገር ቢሆን በእውነት ውስጥ ያለ ግን እንደው አንዳንዴ ንግግር አሳምረን የምናወራው ነገር አለ አይደል? እንደዛ ያንን ነገር ላይጠብቅልን ይችል ይሆናል እንጂ በሰውነቱ በእውነት ላይ የተመሰረተ ሰው ነው። በእውነት ሀቅንና ሀቅን ብቻ ይዞ የሚሄድ እና እንደው እግዚአብሔር በደንብ ባለበት ቦታ ይጠብቀው ብዬ ጸልያለሁ።
አሁን የተቸገርነው ኦርቶዶክሱ ደንዝዞ ነው። ተዘጋጅ አይዘጋጅም፣ ቁጭ ብሎ ያለቅሳል። አዲስ አበባ ሲያስርቡትም ቁጭ ብሎ ይጠብቃል። ዙሪያውን ቄሮ ብሎ ጠመንጃ ሲያድሉ ትግራይን የመቱ ጊዜ 300 ነው ምናምን ተሳቢ መኪና ክላሽ ከትግራይ ዘርፈው ያመጡትን እኛን የምንገደልበት አድርገው ዙሪያውን አስታጥቀው ሲያስቀምጡ እስቲ ሰብሰብ ብለ ተነጋገር ስትለው የብረት አጥር ይሰራል። አይታችሁ እንደሆነ አንዳንድ ሰፈር ይሰበሰብና መግቢያ ላይ ብረት ይሰራል። በቃ የራሱን ግቢ ለመጠበቅ ማለት ነው። እንደዚህ የደነዘዘ ትልቅነቱን የረሳ እንደ ማይኖሪቲ የሚያስብ በዛ ላይ አደንዛዥ ሰባኪዎች ጸልይ ብቻ ምንም ጸልይ ያለው አይቀርም ያለው ይቀራል ቀርቶ አይተናል። እንዴት ነነዌን እሳት አስቀርቷል። ለምን እሳቱ ለምን ቀረ? ሰው ክፉ ስለሆነ እሳት ተላከ። ሰው ሲመለስ እሳት ተመለሰ። እንዴ እንመለስ እንስራ ማለትን ትቶ ያለው አይቀር ይልሃል። ይቀራል። የማይቀረው የጌታ መምጣት ብቻ ነው። እኛ ሰው ከሆነን እኛ ከተደራጀን እኛ እግዚአብሔርን ከያዝን የማንለውጠው ነገር የለም። እና ያደንዛዦችን ሰባኪዎች እነዚህ ለሆድና ለድሎት ለዝና እና ለምቾት የሚኖሩ ሰባኪዎችን እየሰማ ህዝቡ ጠፋ። ታሪካችን አጠፋን፣ ስብከት አጠፋን፣ እረኛ አጠፋን። ከዛ ጠላት መጫወቻ አረግን ብዬ ነው እኔ በሶስቱ ነው አንዱ ምክንያትም አቀርበው። ያለው አይቀርም እኮ በእውነት ለክርስቶስ ምጽአት ለመምጣቱ ነው እንጂ አሁን ለሚሆነው ነገር ያለው አይቀርም የእግዚአብሔር ብሎት ነው ብለን የምናልፈው ነገር ነው ብዬ እኔም አላምንም። ምክንያቱም ጥሩ የሆነ ጥቅስ አንስተዋል አይደል? በነነዌ ሰዎች ላይ የታወጀው ያ ኃጢአት ሰርተው የመጣባቸውን መከራ 3 ቀን ከምግብ ከውሃ ተጠልለው ሲቀሩ እንስሳቶቻቸውን ጭምራፋቸውን ለጉመው ሲያጾሙ በምህረት ተጎብኝተው ያንን ሁሉ መከራ የመጣባቸውን ነገር አሳልፈዋል አይደል? ስለዚህ እኛም የሚሻለን ወደዛ መጠጋት ነው። ሃይማኖት ከሀገር ይሰፋል፣ ሃይማኖት ከሀገርም ይበልጣል። ሰሞኑ በተለያዩ የጸጥታ መዋቅር ውስጥ ላሉ የእናት ቅድስት ቤተክርስቲያን ልጆች ጥሪያችንን ድምጻችንን ከፍ አድርገን እያሰማን ነው። ቤተክርስቲያን ኑ መከራ ውስጥ ነኝ ትላቸዋለች እያልን ጥሪ እያቀረብን ነው። ይሄ በየሙያ ዘርፉ ይቀጥላል። በለበስነው ጋውን ባጠለቅነው ቆብ ስም እየተጠራ ቤተክርስቲያን ኑ ትላቸዋለች እንላለን። ይህን የምንለው የበለጠ ነዝሮ ወደ ውስጥ ስለሚሰማና ስለሚገባ ነው። በሚዲያ ላይ የሚደረግ አስተዋጽኦ ወይም ደግሞ በሚዲያ ላይ የምናደርገው ቆይታ መተው እኮ ይቻላል። መስራት እውነት ነው፣ በጀርባ በደንብ ይቻላል። ነገር ግን ሚዲያውን ለማንና ለምን ለቀን ነው ዞር የምንለው? በየትኛውም ሁኔታ ውስጥ ሚዲያው እኔ እዚህ ጋር እየተናገርኩ በመቶ ሺዎች እናንተ የምትሰሙበት መድረክ ነው። ይሄ መድረክ በሚያግባባን ቋንቋ ነገሮች መገለጽ መቻል አለባቸው። ስራ በውስጥ ጥሪ ግን በውጭ መሆኑ ምንም የሚያስከፋ ነገር የለውም። ትላንትና በነበረው ቪዲዮ ላይ በጣም ገንቢ ሐሳቦች ወስጃለሁ። ነገር ግን አንዳንዶቻችሁ ግራና ቀኝ ያለማየት ነገሮችም እንደዛው እንዳሉ አይቻለሁ። ሚዲያ ከፍ ያለ ቦታ ነው፣ የግድ ጥሪ የምታሰሙበት። መቼም የ800 ሰራዊት ስልክ ቁጥር አሰጡኝም አይደለም። በውስጥ ያን ነገር ማድረግ ቢቻል ደስ ይለኛል። የ800 ሺህ ኖሮ ተከፋፍለን ጥሪ ብናደርግ። ነገር ግን በሚዲያ ከፍ ብሎ መጠራት አለበት። በየካምፑ በየዱር ገደሉ በያሉበት ደግሞ እናት ቤተክርስቲያን ለምን ጠራችኝ ብለው ራሳቸውን መጠየቅ ይጀምራሉ። መፍጠር የተፈለገው ይህ ነው። የተለያዩ የቪዲዮና የፎቶ ዝውውሮችን በተመለከተ የተመለከታችሁት ቪዲዮ ወንድሞች በተለያየ አይነት ከሃይማኖት ውጪ በሆነ ነገር ላይ ነው ብዙዎቹ የነበሩት። ታዲያ ይህ ቪዲዮ ከኔ በፊት በጣም በርካታ ቫይራል የወጣበት ቦታ አለ። ከዛ ወስጄ አምጥቼ ያቀረብኩት ለማተባቸው ሲባል ማሳያ እንዲሆን ብቻ ነው። በተረፈ የሚያስመታ ነገር ቢኖር 800 ሺህ ኦርቶዶክሳዊ ሚሊሻ፣ ፌዴራል ፖሊስ፣ መከላከያ ሰራዊት ሊረግፍ አይችልም። ጥሪው ከፍ ብሎ መሰማቱ ግዴታ ነው። አሁንም ግን ቀበላቸዋለሁ። ስራ ምጥጥ ብሎ በውስጥ ነው መሰራት ያለበት። ቴዶ ዘሩፋኤልን እጅግ በጣም አድርገን እናመሰግናለን። መሰራት ያለበት ሲሰራ ነው ጥሩ፣ መደረግ ያለበት ሲደረግ ነው ጥሩና መልእክቱን ለሰፊው ህዝብ በኔ በኩልም ደግሞ ተከፍቶ የሚያዩት ሰዎች እንዲያዩት መልእክቱን እንድትሰሙትና እንድትረዱት ነው እንጂ ውስጡን ለማብራራት አይደለም። ይሄንን ቪዲዮ ያመጣሁላችሁና መስማት ባለባችሁ ልክ የሰማችሁ ሰዎች አሁንም ቢሆን መልእክቱን ድጋሚ ወደ ኋላ አድርጋችሁም ቢሆን ካልተረዳችሁት ብትሰሙት መልካም ነው ብዬ አስባለሁ። እኔ ማለት ነው በጣም ሀገሯን ከምትወድ
ሀገሯን በጣም በፍቅር ከምትወድ ሴት አንዷ እኔ ነኝ። ማት ሰው ሊሰደድ አይገባም የምል ሴት ብኖር እኔ ነኝ። ሰው መሰደድ አለበት እዚች ሀገር ላይ ሊኖር አይገባም የምል ሴት ደግሞ አሁን ላይ እኔ ነኝ። መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አድርገህ ህይወታችንን እንዲመስቀልቅልቅል አድርገህ ማለት ህይወታችንን ለምን አጨርሰንም? በቃ አንዴ መተህ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከምታበዛው ለምን አገለንም? ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሰርተን መብላት እንኳን አልቻለም ነው ወይ? ሆን ብላችሁ ነው? ሆን ብላችሁ እኛ ከሲስተም አስወጣችሁ የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። እኔ አሁን ከተማ ልጅ መሄጃ የለኝም እንዴ። ዛሬ ወረዳ ምናምን ብለው ወረቀት ሰጡኝ። ሰጥተው ነው ሄዱ፣ ስራ ሰጥተው ሄዱ። ያን ወረቀት እኔ አላውቀውም። አካባቢውን ብዙ አልዞርም፣ ሰፈሩን አላውቀውም። ጭፍጨፋው ዙሪያ ቤተክርስቲያንን በማቃጠል ዙሪያ ብቻ እንዳልሆነ በግልጽ የሚያሳይ ቪዲዮ ነው የእህታችን ቪዲዮ። ሰው እየኖረበት ያለው ምን አይነት ነገር ውስጥ እንደሆነ ሊያሳይ ሊጠቁመን የሚችል አንድ ጊዜ የሰው ልጅ ቢመታ ብሎ ምናምን ዞር ብሎ ይሄዳል። ሁለቴ ሶስቴ አራቴ ስታደርጉበትም እንደው በቻለው ልክ በተሰጠው ጸጋ ልክ ታግሶ ሊያልፍ ይችላል። ይሄ ግን የምሬት መጨረሻው ላይ የደረሰ ሰው የሚናገረው ንግግር ነው። አንድ ሁለት ጊዜ አይደለም፣ የበቃው ሰው ነው። እንደዚህ አይነት ሰዎች በእውነት መሳሪያ በተሰጧቸው ለራሳቸውም ለሰውም አይተርፉም፣ ያጠፋሉ። እዚህ ድረስ ማናደድ ደግሞ ተገቢ ነው ብዬ አላስብም። ማበሳጭ ይሄ ምንም ሊያደርጉ ይችላሉ። አጥፍቶ ጠፊዎች እንዳሉ ታውቃላችሁ አይደለ? በዓለማችን ዙሪያ ላይ ሰውነታቸው ላይ ቦምብ ታስሮ በዚያ ቦታ በመሄድ ራሳቸውንም አፈንድተው አካባቢው ላይ ያሉትንም ሰዎች ሙሉ በሙሉ ዳሜጅ የሚያደርጉ ተከፍሏቸው ነው ይባላል። አዎ ተከፍሏቸው ነው፣ ግን ለራሳቸው አይሆንም። ያ ክፍያ ለሌላ ነገር ተጠቅመውት ራሳቸውን ግን ያጠፋሉ። እንደዚህ አድርገው ብዙ ጊዜ ለቤተሰቦቻቸው ያደርጋሉ ይባላል። ሰው በዚህ ልክ ይከፍላል ከችግር ለመውጣት ወይም ደግሞ ሀገሩን ለመታደግ። በሀገር ውስጥ ተቀምጦ ያለ ሰው ከሀገሩ እንዲወጣ ግን በዚህ ልክ ከተሰራ በጣም ከባድ። ወዴት እየሄድን ነው እናንተ? መስራትም አልቻልንም፣ መኖርም አልቻልንም፣ መሞትም እኮ ነው ያልቻልነው። ባይዜ መሞት አልቻልንም በእውነት። በሀገራችን ምድር ላይ አትሞቷትም አትቀበሯትም ተብሎ የተመለሰበት ሀገር የለም። በሀገራችን ምድር ላይ አትወልጅም ተብላ ሆዷን ማህፀኗን በካራ የቀደዱ ሰዎች የሉ? አዎ እስክንሞት ድረስ እንናገራለን። እስክንሞት ድረስ መናገር ብቻ አይደለም እናስተባብራለን። ዶክተር ለሌላው አልደልሎት እውነቱን ልንገሮት እና ምንድነው ያዛሬ እውነቱን ልንገሮት እየመሩ አይደለም። ራስዎትን አያታሉ። ሲሪየስሊ ምን ይለው ነበር ባለፈው? ደርግ የወደቀው ኢህአዴግ የገባ ጊዜ አይደለም አሉ። ደርግ የወደቀው ከህዝብ ልብ የወጣ ጊዜ ነው አሉ። እንግዲህ ይሄን የተናገረ ሰው ይሄን የተናገረ መሪ አሁን ከህዝብ ልብ አልወጣሁም ብሎ መንፈራገጥ ምን ይባላል? ወይ የመርሳት በሽታ ካልያዘ በቀር። ዛሬ ልክ እንደርሱ ቆብ ያላቸው ዛሬ እንደኔ ካህን የሆኑ እንደ ሰባኪ የሆኑ ለመኖር ሲሉ ብቻ በመኖርና በእንትን ውስጥ ይሄንን የሚሞግቱ አሉ። ከመንግስትም አልፈው እነሱ እንዴት ያዩዋቸዋል? ብፁዕ አቡነ ጴጥሮስ እንግዲህ ከዚህ በፊትም አመራር ላይ በነበሩበት ሰዓት ጠቅላይ ቤተ ክህነት ማለት ነው ጥሩ ነገርን አሳልፈን ነበር አይደል? ብዙ ነገር ተሟግተውልን ብዙ መንገድ ሄደውም ነበር እና በእውነት የሚመሰገኑ አባታችን ናቸው። አሁንም በያሉበት ሆነው በደንብ እየጮሁ ነው ለዚች ቤተክርስቲያን እና እንደው ድምፃቸውን ሰምተን ጥሪያቸውን ደግሞ አስተላልፈውልን አሁንም መንገዳችንን ወደዛ የምንቀጥልበት ነገር ቢፈጠር መልካም ነው አይደል? እስኪ ሀሳባችሁን አስቀምጡልኝ። በግብፅ ያላችሁ ኦርቶዶክሳውያን፣ በአርመን በህንድ ያላችሁ፣ በተለያየ በዓለም ክፍል በሙሉ ያላችሁ ሰዎች በእውነት ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልትጮሁ ይገባል። እነዚህ 5ቱ ኦሪየንታል ቸርች ተብለው የተያዙት አብያተ ክርስቲያናት በሃይማኖት ስለምትመስሉን በስርዓተ ቤተክርስቲያን ባይሆን በዶግማ አንድ ስለሆንን በስርዓትም የምንመሳሰል አለንና
ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልትጮሁ ይገባል ብዬ አስባለሁኝ እና ብዙዎቹ ቢሰጡ መግለጫ ቢያወጡ መልካም ነው። መተባበራችን በክርስቶስ አንድ መሆናችንን ቢያሳዩን መልካም ነው። ይሄንን ነገርን ይደግፋለሁ። ምክንያቱም ዓለም ላይ የሆነ ነገር ወይ ደግሞ በዓለም የተሰማ ነገር ሲሆን ብዙ የሚቀሩ ነገሮች አሉ። ታስታውሱ እንደሆነ የሆነ የኖቤል ሽልማት ምናምን ተብሎ የሆነ ጊዜ ሰላም ምናምን ተብሎ ነበር አይደለ? እንደሱ አይነት ነገሮች ሙሉ በሙሉ ይቀራሉ። የተሰጡትም ነገሮች ደግሞ ይቀማሉ እና እዚህ ድረስ የሚያደርሰው መናገራችን፣ መጮሃችን፣ ማስተጋባታችን ነው። ዝም ማለት እንደሌለብን እንኳን ጳውሎስ መምህር ጳውሎስ እንዴት እንደተናገረ ስሙልኝ። ከዚህ በኋላ ቆፍጠን ኮስተር ብለን የጉልላቱ ስር ልጆች እንሁን። ሁላችንም ለመሞት እንዘጋጅ። ምክንያቱም በሌሊት 3 ከገደሉ በቀን 30 ይገድላሉ። ችግር የለም። ይሄ ቀን የሚመጣበት ጊዜ አለ። አሁን በታሪክ ውስጥ ኢትዮጵያ ታሪኳን ያበላሸች ሀገር እየሆነች ነው በዚህ 2 ዓመት። ስለዚህ በዚህ ሁሉ ጉዞ ውስጥ ከዓለም ማንም የረዳን የለም። ለኛ የረዳን እግዚአብሔር ብቻ ነው። ስለዚህ ወይ ራዩ አሕዛብ በቅድመ አዕይንቲነ ዳዊት ያለው ይሄን ነው። በዓይኖቻችን መጀመሪያ ኢትዝክር ለነ አበሳነ ዘትካት ነው። የቀደመ በደላችንን አታስብብን። ፍጡነ ይርከበነ ሳህልከ እግዚኦ፣ ምህረትህ ይቅርታ ፈጥኖ ይደረግልን። እስመ ተመንደብነ ፈድፋደ፣ ብዙ በድለናል። የራሳችንን እናንሳ። የምንሰማው የኃጢአታችንን ውጤት ነው። የመራቃችንን ውጤት ነው። የመለየታችንን ውጤት ነው። ስለዚህ ይሄ የኃጢአታችን ውጤት ከሆነ እስመ ተመንደብነ ፈድፋደ፣ ብዙ በድለናል፣ ብዙ አጥፍተናል እንልና ከዚያ በኋላ አሕዛብ የፈሰሰውን የባሪያዎችን ደም በቀል በዓይኖቻችን ፊት ይመልከቱ ይላል። እግዚአብሔር እጁን አላነሳም ገና። እግዚአብሔር እኛን ሰማዕት እያደረገ ነው። ገዳዮቻችንን ደግሞ የሚቀጣበት ብትሩ ሌላ ነው። ለጎረቤቶቻቸው ሁሉ 7 እጥፍ መዘባበቻ ያደርግባቸዋል ይላል መጽሐፍ። እና የጸና እቺ ቀን ስታልፍ ያያል። ይነጋል። ይሄ ሌሊት የጨለማው ሌሊት ይነጋል። የተሰደብንበት፣ የተዋረድንበት፣ የተገፋንበት በታቦቱ ፊት ወንድሞቻችንን የሰዋንበት የሰማዕትነት ዘመን ያልፋል። የሐዋርያነት ዘመን፣ የእልልታ ዘመን፣ የዝማሬ መምህር ጳውሎስ ቀጸላ እንግዲህ አንድ ቀን በአውደ ምሕረት ላይ ሆኖ ቆንጆ አድርጎ የህዝቡን የማንቃትም የማስተማርም እንዲሁም ደግሞ የማስጨበጥ ጥሩ ነገር ሐሳቡን የማስጨበጥ ትምህርት ያስተላለፈ ቀን ነው የተናገራት እቺ ንግግርና በየጊዜው ብንሰማት አሁንም እኛ ምን ማድረግ እንዳለብን ምን መስራት እንዳለብን ትዝ እንዲለን ታደርጋለች ብዬ ስላሰብኩ ነው ያመጣሁላችሁና ቆንጆ ወንጌል ነው። በአሁኑ ጊዜ አገልግሎታችሁ እንዴት ነበረ፣ እንዴት ነው ከሚባል ይልቅ እንዴት ከረማችሁ፣ እንዴት ተረፋችሁ ቢባል ይሄ ህዝብ በእውነት ያስደስተኛል። ይሄ ነው የተሻለው። ምክንያቱም ይህንን አገልግሎት እያከናወን ያለ ነው በብዙ ችግር ውስጥ ነው፣ በብዙ ጫና ውስጥ ነው። ይሄንን ማንም የሚያውቀው ነገር ነው። በጦርነት ውስጥ ነው። ተተኪ እናፈራለን ብለን ያቋቋምናቸው አብነት ትምህርት ቤቶች ተበትነዋል። በአንድ ቦታ ላይ ከ80 እስከ 100 የሚደርሱ ተማሪዎች አንድ ወረዳ ላይ ተበትነዋል። መምህራቸውም ተሰደዋል፣ ተማሪዎቹም ተሰደዋል፣ ያለቁትም ደግሞ አልቀዋል። በጸጥታ ችግር ማለት ነው። በአካባቢው ካህናት ታርደዋል፣ ብዙ ካህናት ታርደዋል፣ ብዙ ካህናት ተገድለዋል፣ ብዙ ዲያቆናት ተገድለዋል፣ ብዙ ምዕመናን አልቀዋል። እንግዲህ የተረፍነው ደግሞ አገልግሎታችንን ሳናቋርጥ በዚህ ችግር ውስጥም እንዲህ ያደረግን ነበረ እስካሁን የደረስነው ተተኪ ለማፍራት ስንል የነገዋን ቤተክርስቲያን የሚያጨልሙ ሐሳቦች ናቸው ያነሱት ብፁዕ አቡነ ናትናኤል። በእውነት በረከታቸው በእኛ ላይ ይሁንና ብዙ አብያተ ክርስቲያናት ብዙ ገዳማት የሚደርስባቸው ዕለት ዕለት ያለው ችግር ልክ እንዲህ ነው። ነገን እንዳናይ ነገ የሚመጡትን ትውልዶች ተተኪ ሆነው ያን ነገር ሊያስቀጥሉ እንዳይችሉ እየተደረገ ነው የሚቆመው፣ የሚዘጋው እየተደረገ ያለው እየተሰራ ያለው። እነሱ በገጠሩ አካባቢ ሄደው ከህፃናቶች ላይ ገና ካልደረሱ ልጆች ላይ ከአንገታቸው ላይ ማህተብ ይበጥሳሉ። ያውላችሁ የተወለዱትን በጨቅላ ዕድሜ ያሉትን ሰዎች ማለት ነው። እነሱ አድገው የሚወልዱት ሙስሊም እንዲሆን፣ እነሱ አድገው የሚወልዱት የሚከተለው ወሃብያ እንዲሆን
ይሄንን ድረስ ሄደው ይሰራሉ። ነገር ግን ማንም አይናገራቸው። ማንም ጊዜው የነሱ ስለሆነ ወደ እነርሱ ነው ምንም ነገር የሚፈሰው። ሲኖዶሱ እንኳን ተይዟል ችግር የለውም መግለጫ አይለቅም ሲሉ አልሰማችሁም እንዴ? በቀደም የነሱ ኡስታዞች የሚገርም እኮ ነው። በዚህ ድረስ ተገብቶ ነው እየተሰራብን ያለውና እኛ ኦርቶዶክሳውያን ነቅተን ልንሰራ ይገባል። ዛሬ እኚህ ካህን በትላንትናው ዕለት በአርሲ ሽርካ በእርሻ ላይ ያሉ አንገታቸው ታርዶ አልፈዋል። ይኸውላችሁ የክርስቶስን ስጋና ደም እየፈተቱ ለሕዝበ ምእመናኑ መጽደቂያ ይሆን ዘንድ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን የሚያውጁልን የሚሰጡን መስቀሉን በእጃቸው የሚይዙ ታቦቱን በጭንቅላቻቸው የሚሸከሙ ካህን በዛው በሚያርሱት መሬት ላይ ሕይወታቸው አልፏል። እጅግ በጣም የሚገርም እጅግ በጣም የሚያስፈራ እጅግ በጣም የሚሰቀጥጥ ጊዜ ላይ ደርሰናል። ይህንን ጊዜ ልንወጣ ልናልፍ የምንችለው እኛ ኦርቶዶክሳውያን እንደ ሃይማኖታችን በንስሐ እኛ ኢትዮጵያውያን እንደ ጀግንነታችን በመታጠቅ ብቻ ነው። እናስጠብቅበት ተቀምጣችሁ ህግ ባለሙያዎች፣ የመንግስት ባለስልጣናት ትትቆሙ እንጠይቃችኋለን። እንደነዚህ እንደ ሁል ጊዜው ይሄ ህዝበ ምእመናኑ አሁንም በቻለው ልክ የራሱን ሮሮ ይዞ ወጥቶ በእውነት ሰፊው ህዝብ እንዲሰማለት ዓለም እንዲያውቅለት እያደረገ የዚህን ሐሳብ ተባባሪና ደጋፊ መሆኑን ቢያሳይ መልካም ነው ብዬ አስባለሁኝ። ምክንያቱም እኛ ልንወጣው የማንችለው አዘቅት ውስጥ በተለያየ ምክንያት ገብተናል። እንደ ሃይማኖተኛ በኃጢአት ምክንያት እንደ ኢትዮጵያ በቸልተኝነት እዚህ ውስጥ ተዘፍቀን ተገኝተናል። ስለዚህ ከዚህ የምንወጣው እነዚሁን ያጠፋናቸውን ጥፋቶች ስንመልስና ስናስተካክል ነው ብዬ አምናለሁኝ። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ነበሩ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ቸሩ እግዚአብሔር አምላካችን ሀገራችንን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቃልን። ስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው።